ያ እንደዚህ ነው መሆን ያለበት እናት ሙሉን ግን አላየኸውም ማለት ነው የተቆራረጠ ምናምን ነው እንደዚህ ያየሁት ምክንያቱም እኔ ገና ዋት ላይ ረብሻ ነበር ትንሽ ረብሻ ነበር ቆይ ልንገርም ረብሻ ነበር እሱ ወጥቶ እንዲናገር ማለት ነው እንዳልከኝ እሱ ወጥቶ እንዲናገር ነበር ከዛ እኛ ጓደኛ ቤተሰብናም በውስጥ ተነጋገርንና በቃ ተጫና አይሆንም ምክንያቱም ጥሩ አይደለም ገባክ እግዚአብሔር ይስጥ እሱም ማከበረ እሷም ደግሞ በጣም ሰው አክባሪ ናት ልጅቷ ደግሞ በነገራችን ላይ ጉቺማ አንቺ ሰው የሰው ልጅ የመጨረሻ በቃ ለመሳደብ ቅርብ መሆኑን ያወቅኩት ማለት ነው አምሽዬ ማለት ስለሱ ያስረዳች አምሽዬም ልጅ አለው የሚለውን አምስት ልጅ አለ ወደ አምስት ልጅ ወስዶ ታውቂያለሽ ያ ማለት እንትኑ ይመስላል አባባሏ ስትል ይመስላል ግን አምሽዬም ስትል አምስት ልጅ አለው ወደ አምስት ልጅ ነው የሚመስለውና እንዴ አምስት ልጅ አለው ብሎ በሱ በቃ አቤት አንዳንዱ የሚሳደበው ስድብ ግን ጋር አምስት ልጅ አለው አዎ እሷ ልጅ አለ እሱም ልጅ አለው እኔም ልጅ አለው ብላ ለማስረዳት ነውና የልጁ ስም አይ ቲንክ አማሃ ምናምን አምሽዬም ስትል አምስት እሱም አምስት ልጅ ወደ አምስት ልጅ ወስደውት አንዳንዶች ጭራሽ አምስት አለው አምስት እያለው ነው እንዲሆንሽም እንዴ ምን አገባው በቃ እኔ ደግሞ እየላኩልኝ ነበርና አንተን ይመስላል ሌላ እኔን እኮ በማመሳሰል ጨረሱኝ ግን ለምን ታውቃለህ አይ ቲንክ የመጀመሪያ ሚዲያ ላይ የወጣችሁት እናንተ ስለሆናችሁ የዛን ሰዓት በቃ ግን ምን ግን የሚገርምሽ ነገር ወንድ ልጅ ማለት ነው ካምንም ሚዲያ ላይ ተከትሎ አይመጣም አትቆራረጣለህ ጆዬ ገባሻል አቆራርጣለሁ እስቲ የሆነ ነገር በቃ አምኖባታል በቃ ስላመነባት ሚዲያ ላይ ተከትሎ ግማሹ አታሳይ ምን ይላል ስለመታየት ስላለመታየት እኮ አይደል በቃ የሆነ ነገር በቃ አምኖባታል የሆነ ነገር በቃ ደስ ተመችቷልሽ በቃ ለዛ ነው ሚዲያ ላይ በቃ ተከትሎ የወጣው እንጂ ባይፍ ወንድ ልጅ ካልፈለገሽ ተደብቆ ነው ሌላ የሚበላው ሌላ በነገራችን ላይ አንድ ወንድ ጆይ እስቲ አንተ ፍረድ አሁን አንተ ሌላ ሰው ጋር ብትሄድ በቃ ሄድክ ነው አይደል ግን ካንተ ያንተ የበፊት ጓደኛ ማስቸገር አለባት ነው የለባት ምን ደው ታውቃለሽ ሚዲያ ላይ መውጣት አንድም ጥቅም አለው አንድም ጉዳት አለው ነው አሁን እኔ እናት ይሄው ተተክሎብኛል ራዲያተር ማለት ነው የትም ቤት አንተ ከለ አይደለ እንዴ ምናምን ብለው ጭራሽ እስከ እንትን እስከ ማለት ማለት ነው ያ ግን በውስጤ ላኩልሽ ዓለም ነው ብትይ ወይስ እኔም ቆይ እዚህ ቤት መጥቼ አሁን በቅርቡ እንትን ነዋል አይ ይፋማ ሞታለ የተደበቀ ምናምን ያ ካለው ግልጽ ይወጣል እንደዚህማ ጥሩ ነው ቆይ እዚህ ቤት አመጣና ሰርፕራይዝ አረጋው ራስ ቤት እዛው ራስን ትችላታል እንዳትመጣ ኖ አይ ልልሽ የፈለኩት ትልቅ ቤት ነው ቆይ እንትና ቤት ማን ቤት ዮኒ ማኛ ኧረ ኦኬ ለነገሩ ታውቂያለሽ እሷም ትልቅ አካውንት ያላት የራሱ ጉዳይ ምን ነው አይዞሽ ስታገቡ መመረቅ ስትለያዩ ደግሞ አይ መተሽ ትመርቂያለሽ ለማለት ነው መተሽ ትመርቃለሽ ችግር የለውም ዋናው አንተ ደስ ይበል እንጂ ግን ዓለም ነው ሰላም የሆነ ነገር አገባኝም እንዴ ምንድነው ምን ሆነሽ ነገ ደግሞ ስትጣላ ደግሞ መተህ እዚህ ደግሞ ምን ልትለኝ ነው አይ ነው አረኔ እናትዬ ያው ስቀልድሽ ነው እኔ እንደዚህ ወጥቼ ሚዲያ ላይ ምናምን እንዳታወጣ
በቃ ድብቅ ብለህ በቃ አንተ ከሰው ሳይሆን ከራስ ነው መማር ያለበት ምን እንደሚያመጣው ነገር። አሁን ግን በነገራችን ላይ አመጣም ቀረህም ደግሞ ነገ አንተ ካንዳ የምታመጣት ጋር ስትጣላ እንዳትወጣ እሷ ችግሩ እሱ ነው እኮ። አይ እኔ ምንም እንደዚህ ይሄ ምናምን ሳይሆን ራሱ በራሱ ጊዜ ሁሉ ነገር እንትን ኦፕን ይሆናል ምናምን እንጂ እንደዚህ የሆነ ይሄ ምናምን ሚዲያ ላይ ለመውጣት ለመታወቅ ምናምን ነገር እሱ ታዋቂ ናት በነገራችን ላይ እንደው አደረሽና አንቺ ብቻ ነው የምታውቂያት እናት ሌላ ሰው ያውቃታል ነግሮኛል። ማንም አያውቅም። አራስ ብር ማንም አያውቅም። ጆን መድኃኒዓለምን ሌላ ሰው ያውቃታል ጽፎልኛል የሆነ ሰው መድኃኒዓለም ኧረ በስመ አብ የሆነ ሰው ፉን ስትል እንግዲህ ዋይተው ይሆናል። ዝም ብሎ ምናምን ኦኬ። አይ በእንደዛ ምናምን አይደል ግን ማንም ሰው አያውቅም። እናት ለነገሩ አሮን ኬር ምን ተረጋግተህ ማውጣት ነው የሚሻለው። ተረጋግተህ በቃ ስታምንበት ነገሮችን ያኔ ማውጣት መሰጣት ሳይሆን የምትጋባ ከሆነ አብረህ የምትኖር ከሆነ ኑሮ የምትጀምር ከሆነ ግዴታ ነው። ግን እኔ የምር እግዚአብሔርን እንትን ማቲ ሳይሆን በህይወቴ እኔ እንደዚህ አይነት ሰው አይቼ አላውቅም። ለሰው ልጅ የሚያስብ የሚጨነቅ ሰው በዚህ መጀመሪያ እኮ እንደዚህ ናቸው ሴቱም ወንዱም መጀመሪያ እንደዚህ ናቸው። አይ እቺ የእሷ የተለየ ነው ከሆነም ይሁን ኧረ ግን አይሆን ይሄ እንትን ተብሎበት ተጸልዮበት አይሆንም ማለት አይ ይሄ እንደዚህ መጀመሪያ ላይ እንደዚህ መጥቶ ወደ በፊት ምናምን ትምትዩ ምናምን ሳይሆን ይሆናል። አይሆንም የሚሆን አይመስለኝም። በጣም የሆነ በቃ አሮን ነው ሁሉም ሰው ከመጀመሪያው ኤክስፒሪየንስ ነው እንትን የሚለው እና ካልሆነ ታዲያ ለምንድን ነው የምትሄደው የምትጀምረው? ምንድነው ልልሽ የፈለግኩት አይ መጀመሪያ አሁን ሁሉም ሴቶች ሲጀምሩ ላልሽው እኮ ነው የምነግርሽ። ኦኬ ይሄ ጥሩ ነው። ይሄ አያያዙ ምናምን ጥሩ ሄድና እንግዲህ አንቺ ፒስ ነሽ? እኔ በጣም ደህና ነኝ። በጣም ደህና ነኝ። መነጽር አድርገሻል? ምንድን ይሄ ብላው ሊሽታይን እያመመኝ ነው። ይሄ ብላው ላይቱ የእንትን የኮምፒውተር ነው ያለው የእሱን ነው የነበረው የሞባይል ማለት ነው የኮምፒውተር ነው። አይ ስለዚህ እንዴት ስራ አረ ምን እረፍት እኮ የለኝም ጂጂ ያው እየጠበቅኩ ነው። አሁን ራሱ በዛ ታይም ነው ያለው። ቆይ እስቲ ብዬ ጎበዝ ነው በዚህ ጎበዝ ያ እንግዲህ ሰማት መማር ነው እንግዲህ ብልጥ ከራሱ ይማራል ትያለሽ። እንግዲህ እግዚአብሔር ዳግም ቻንስ ሲሰጥሽ ደግሞ መቀለድ አያስፈልግም። አንደኛ ኢትዮጵያ ሲሄድ አርፋለሁ ብዬ እሱን አፍጥነ የሆነ ነገር ነው እንጂ የምጠብቀው እሄዳለሁ መሄድ አይቀርም ወይ ማምጣት ወይ አይቀርም። እሱማ እናቴ ለአንድ ሳምንት ቢሆን ሄጄ መጣና ከዛ የሆነ ነገር ይሆናል እንጂ እግዚአብሔር ብቻ መጨረሻውን ያሳምረውኝ። የምሬን ነው የምነግርሽ። አንዳንዴ የሆነ እንትን በቃ ይሄ ምንድነው የሚባለው ትላልቅ ሰዎች ሲመርቁ በጎደሌም ላይ ይላሉ። በቃ እንደዛ አይነት ነገር ነው። አንተ ጥሩ ሰው ነህ። አሪፍ ጥሩ ሰው ደግሞ እዚህ ጋር ሰው እንትን ስላለ ወይ ምናምን ሳይሆን እግዚአብሔር የልብሽን ነው የሚያየው። አንተ የሌላውን ስና አንተን አመስግነናል። የኢትዮጵያ ሕዝብ አመስግኑት። ይሄንን ልጅ ድምፁ ሳይሰማ አፍ ብሎ የወጣ ነው። እስከዛሬ ድረስ ቤተሰቡን የሚያከብር ነው። እግዚአብሔር ያክብረክ። ምንም አትሆንም። እግዚአብሔር ያከብረሃል። ሌላው ሌላ ነው፣ ግን ጥሩ ልጅ ነው።
ከዚህ ነው ምርቃት የሚጀምረው። ካንጎ ዲሲ ምርቃትም ጥሩ መንገድም የሚጀምረው ከዚህ ነው። ምንም እኔ እዚህ ጋር ሰው ምንም ስላለ ይሄ ሰው እንትን ነው፣ ይሄ ሰው መጥፎ ነው፣ ይሄ ሰው ጥሩ ነው ምናምን ሰው ስላለ ሳይሆን ፈጣሪ እሱ የልብሽን በቃ የውስጥሽን በቃ ብቻሽን የምታወሪው አምላክ አለ። በቃ እሱ በደንብ መርምሮ ያስቀምጥልሻል። በቃ እንጂ እንደ ሰውና እንደ ሁኔታውማ ቢሆን ይሄኔ እዚህ አንቀመጥ፣ እዚህ ላይ ማንሆንም ነበር። ይሄኔ ቦታችን ይሄኔ ስንት ቦታ እግዚአብሔር የሚፈልገው ነው የሚያደርገው። እግዚአብሔር እኔ ሁሌ የምለው ይሄንን ነው፣ እንድናልፍበት የተፈቀደልን ነገር አለ ሁላችን። ከዚህ በኋላ እናትዬ መጠጥ የሚባል ምናምን ነው መጠጥ በቃ በየሳምንት በየ15 ቀን አትጠጣም የሚል የለም። ጠጣ ግን አይ ኖ በቃ ታግዷል። ወደ መዝገብ ቤት የ15 ቀን የሳምንቱ ለምን አይ ወደ መዝገብ ቤት በቃ አንዳንዴ የምልሽ በቃ አንዳንድ ሰው ሲያወራሽ እኮ ሲያስረዳሽ በቃ የሚያሳምን ወሬ ካወራሽ በቃ አስፈላጊ ነገር ከሆነ ምን ታደርጊዋለሽ? ድሮስ አያስፈልግም ሲባል ሲነገር አልሰማ ብለን አሁን አልገባንማ ያው እጅ ሰጠ በሳቅ እና በፈገግታ በቃ ከተባልሽ በቃ ኦልሬዲ በቃ ባይ ባይ። እዚህ በኋላ እኔ መጠጥ ጠጥቼ አንቺ እኮ መጠጥ ልክ ፉት ካልኩኝ በቃ እዚህ ጋር መጥቼ ማጓራት መላዘስ ምናምን ነበር ደስ የሚለኝ። ደግሞ በቃ ደግሞ እያልሽ ኖ ሞር መጠጥ ልጠጣም በቃ ራስ ፈታ እያልክ እንጂ የምን መቶ እዚህ ጋር ነው። ኦኬ ነው አባት እና ብዙ ዋላት መጠጥ ጠጥቼ ምን ችግር አለው ማለት ብዙ ሰጣ አንተ እኮ እንዴ አሳማኝ ይኸውልሽ በቃ እንደዚህ ወርዱ ራሱ ደስ አይልም። በቃ ይሁን እንዲህ ቢሆን እንደዚህ ነው አባቴ፣ እንደዚህ ቢሆን እንደዚህ ነው በቃ አለቅ። አንድ ብራንድ ስም አለኝ እሷም አቤት እሷ ስም ግን በቃ የሚጣፍጥ ስም ስላለው እሱን በቃ ማጣጣም ነው። የምሬን ነው የምልሽ። የትኛው አይ እንዳንቺ አንቺ ያወጣሽው ብራንድ ስም አለ አይደል? ለኔም የተሰጠኝ አንድ ብራንድ ስም አለች። እሷ በቃ ምን አለች ማሪ? አይ አንጀት ማለት ሆዴን አትወስደውም የሰው ስም ነው። አይ ኧረ ሌላ ነች። እኔ ራሱ ሰምቻት አላውቅም። በእሷ እንግሊዝኛ ነው የሚጠራት አይደል? የገጠር ነው። ኧረ እባክህ ደግሞ ከጉቺ ጋር ሴም ካንትሪ ወለየ ነው። ላስታ ላሊበላ እኮ እዛ ደግሞ ትወዳለህ እንደዚህ ነገር አንተ። እኔ በቃ እጣ ፋንታዬ ወደዛ ነው። በቃ አማራ ክልል ብቻ ነው በቃ። ግን ብትቀይር አይሻልም? ግን ይሄ ነው ይሄ አይቀየር። ይሄ ጆን ይቆይ ለመሰለ ፈጣሪ ለመሰለ እኔ አሁን ከዚህ በኋላ ወዴት እንደምሄድ ታውቃለህ? ወደ ደቡብ ነው የምሄደው። ይሄ አይቀየርም። እኔ በቃ አንዴ ከላይ የተሰጠኝ አማራ ክልል ሰሜኑ ነው ወደዛ ነው በቃ የፍንክች አስቤ ነበር ወደ ሌላ ልሄድ ግን በቃ አሁን ይሄ ግን እስከ ዘላለም ያርገው እስቲ ፈጣሪ እንጂ እድል እኮ ነው። በቃ እኔ ከነበረኝ ገርል ፍሬንድ ጠቅላላ ወደዛ ክልል ሌላ ወፍል ምን በዛ ነው እኔም እኮ ለነገሩ የዋስ ናቸው መስደው በተለይ ደግሞ ማንቺ የሰውም ደግሞ ማኛ አለው በቃ እግዚአብሔር እንዳንዲ ሰውን እንደዚህ አይተሽው ከውጪና በደንብ ደግሞ እንደዚህ ውስጡን ደግሞ በደንብ እንዲህ ስታየው አንቺ የምር ይለያያል ሰው ማለት አይ ነገር ጥሩ ነው። አራጋም እኔ ስራ ጨርሼ እስከምገባ ድረስ እስከምትጠብቂ ከወርቼ ምን ብዬ አይ ነገሩን ነው
አንዳንዴ ይሁን ለበጎ ነው የሚባለው ነገር ጥሩ እግዚአብሔር ያሳካልን። አዎ ደግሞ ሲያወሩት እንትን አይልም አይሳካም። እግዚአብሔር ለዚህ ነው ዝም ብለን ነው አይ በእንደዚህ አላም አረታው ኖ በእንደዚህ ስልሽ ምን ይሄ እኮ ምን መሰለሽ የተጻፈልን ስለምንኖር ይሄ ነገር አሁን እያንዳንዷን ነገር ግምገማ ምናምን ስላለው አሁን እዚህ ጋር እኔና አንቺ የምናወራው ነገር ግምገማ አለው በኋላ ማለት ስለዚህ እያንዳንዷን ነገር እየተስተካከለ ከስር እየቀረፍሽው ከሄድሽ ምንም ነገር ጥሩ ነገር ነው የሚመጣው። ደግሞ እምነትሽ ደግሞ ከተጨመረበት የሆነ ነገር በጣም እኔ በተፈጥሮዬ ከልብ የሆነ ነገር ከወደድኩት እንትኔን ፈጣሪን ከጨምርበታለሁ ማለት ነው። ስለዚህ ምንም አይመጣም እንዲሆነ እኔ ሰው ምንም አልፈራም። ከዚህ አሁን ግን ዋናው የሚታየው አሁን መቼ እንደሆነ ታውቃለህ? ሳትጠጣ ካየን በቃ ይዛኛ ምናሃለው አልመጣም ብለን ጠጥቼ አልመጣም ብለሃል። ማርያምን አልመጣም ከዚህ በኋላ እና ያውንም እኮ ስራ ላይ ነኝ። ያውን የጠጣው መስላል። አይ እንትን 15 ቀን አልመጣም ሰኞ ትናንትና ራሱ ማን ያለኝ ዛሬ ሰኞ ነው ደግሞ ጠጥተሃል እንዴ ያላለኝ። እሑድ ለሰኞ ነው እንጂ እሑድ ለሰኞ እረፍት። እናንተ ደግሞ ቅዳሜ ለእሑድ ነው መሰለኝ እና የዛኔ አይሆንም ካልመጣ ሰርቶ ሙቻ ኦሮ እናቴ እኔ አሁን እናቴ ክብር ላይ ነኝ። ክብሩስ ራሱ ያለው ክብር ያለው ፍቅር ሰብሮ ነበረ ያው ነው ኖ ማለት በደንብ ይሄ ስካር ምናምን ሳይሆን ኦፍኮርስ እንትን ብዬ ነበር ምናምን ግን ከዛ ሰኞ ጠዋት ይሄ ኃይለኛ ዋርኒንግ ገባሽ ስብሰባ ነገር ተቀመጣችሁ ስብሰባ what happened ምናምን እየተባለ ቆንጆ ስብሰባ ስገቢ ይሄ ነገር ይጠቅማል ከሆነ እስቲ አብረን ቪዲዮ ከፍተን እናርገውና እስቲ ውጤቱን ነው አረ ከዚህ በኋላ እኔ እንዲህ አይነት ነገር ላይ አልገኝም። ፕሮሚስ ዳሲቱ እንዴ ነው የምትደጋገም ፕሮሚሴን ደግሞ ጠብቅ። አባቴ አረ የእንትን የገጠርኛ ነውና እሱ ማንድም እንዲጠራው እዚህ ጋር ደግሞ ይጠሩታል። አይ ለብቻሽ ነግርሻለሁ ጻፍልኝ እና እንዴት ደስ እንደሚል እኔ ራሴን ተነራዋለሁ ታውቂያለሽ። እንዴ በየኮስሚ በየተሪያወሩ እንደዚህ ይሁን አይደለም ለምደሹ ምናምን ማታውቂው የለም ቼክ ኢት አውት ግን ቁጥጥር እንዳይሆን ነገር ኮንትሮል እንዳይሆን አረ የለው ሙጭ የለው እንደዛ ምናምን ሳይሆን በቃ ራስሽ ደስ ብለሽ እንድታረጊው እንትን የምትይው የለም ማለት እኔ እንጃ እኔ እንደዚህ ምናምን ሳይሆን ቁጥጥር ምናምን ሳይሆን ደስ ብሎሽ እንድታረጊው በቃ ራስሽ ፍቃድ እና ይሄ ነገር እንደዚህ ቢሆን ያዋጣናል ለሁለት እና አንቺም ደግሞ የፈለኩትን የመናገር መብት ይሄ አስተያየት ምናምን የመስጠት መብት ምናምን ስላለው ደስ ይላል። ስላልተለመድኩ እኔ አሁን እንደዚህ ይሄ በተለይ እንትን ነው ይሄ ምንድነው ሪስፔክቱ ደስ ይላል። ሪስፔክት ጥግ ድረስ ነው ቀሱ ከምን በላይ እኔ ከዚህ በኋላ መቼም እንግዲህ 31 አመት ሞላኝ እኮ ግን ራስን መለው የሆነ ነገር አግኝቷል። በቃ ሪስፔክት ካሉት እስከዛሬ ካገኛቸው ሰዎች ሪስፔክት የሆነ ነገር እንጂ መዛት ኪት ምናምን ሳይሆን የውስጥ ሰላምሽን ካገኘሽ ምን ትፈልጋለሽ? መጀመሪያ አብረን እንኖራ መጀመሪያ ቆይ እስኪ አትቸኩል።
ገና እንትን ይነግርሻል። የሆነ እህል ውሃ የሚነግርሽ ነገር የለም። የሆነ ማይሆንና የሆነ ፎንቃ ነው ወይስ እኔ አልቸኩልም። እናቴ ትምህርት ነው። ቦምብ ሁለት የተነገም ሰውየው ተጠንቀቅ። እሱማ እኮ ነው። አሁን እንዳሰማኝ እንዳጠላኝ ምንም አይመጣም። ኖ ጥሩ ነው። ግን አብረህ ስትኖር ደግሞ የሰው ልጅ እንደምጣ ታውቅም። እናቴ ሴቱም ጋር ሁሉም ጋር ችግር አለ። ግን እግዚአብሔር ያዝልቅል እንዲህ ነው ብዬ ላስፈራራ ሳይሆን እግዚአብሔር ያዝልቅል። ግን እንደዛም ሆኖ እችንም ስሚ፣ እችንስ ማናየባት? እችንስ ሰላምሽንስ ማግኘት በራሱ ደስተኛ ሆና መሰለኝ የመጨረሻ በቃ ማለት ይሄን ያልጠበቅኩት ይሆን ያልገመትኩት እንትን ስለሆነ ደግሞ ይጸለይበታል። ፈጣሪን ጨምሮ ቤተክርስቲያን ሂድ ጆዬ። ያ ጸልያለሁ ቤት ውስጥ አለው። ቀጥታ ነው እንደዛ ሲሄድ እንዴ እኔ አሁን ጸልያለሁ። አሁን ፋብዬ ምናምን የሆነ ስተሰራዋል። በንጋታው በቃ ወደዛ ነው ባጠቃላይ ሁሌ ከእግዚአብሔር ጋር አወራለሁ ባለኝ ናስኩት አንዴ እዛ እሱማ ባይሆን ኖሮ እኔ የለውም እኮ አፈር ከድሜ በላ ነው የምር። እንዴ ፈሱ እግዚአብሔር በኪዳነ ምሕረት ከስንት ነገር እንደምጠብቅ አንቺ ያልሽው ይሁን እስቲ ሁሉ ነገር ነው መስመር የሚይዝልኝ። እኔ ማርያም እኔ እዚህ ምድር ላይ ጂጂ ማርያም ነው ማለት አሁን እግዚአብሔርን ይሄን ስጠኝ ምለው ነገር እንደሌለኝ ታውቂያለሽ። ኪዳነ ምሕረት በቃ ሁሉ ነገር የጠየቅኩት በሙላ ሆኖልኛል። በቃ ይሄ አሪፍ ነገር በቃ እግዚአብሔር ይመስገን ምለው ደረጃ ላይ ደርሻለሁና ይሄን ካልስጠኝ ምለው የለም። በሁሉ ነገር በቃ እግዚአብሔር አሳክቶልኝ አሁን ያንን ነገር በቃ ማሳመር የኔ ጉዳይ ነው። እግዚአብሔር ሰጥቶኛል ነገሮችን መስመር ማስያዝ ምናምን በቃ የሆነ ጥሩ ነገር ማድረግ የኔ ካለፈው ስህተት መማር ነው። በቃ ያንን ነው እኔ አሁን መጣነው ለዛ መቆጨት ሳይሆን ይሄ ነገር ነው አይደል ያልሆነ ይሄ ነገር ነው አይደል ያንን ህይወቴን የሚያበላሸው ነው። አሁን ይሄ ነገር ድጋሚ መምጣት የለበትም። በቃ የዋም መሆንም ጥሩ አይደለም። በተለይ ለወንድ ልጅ ጆይ ብር መያዝ፣ መስራት፣ ቤትን መያዝ ገባ። ሴት ልጅ የምትወደው ያን ነው። በቃ የሆነ ነገር እንኳን ሀፕን ቢያደርግ ብትወልድ ምን ብትል ያስቀመጥከው ነገር አለ። አንተ ወንድ ነው የሆነ ነገር ብትሆን እንጂ ሌላ እኮ ምንም እኮ የሚያጣላ ነገር እኮ የለም። የትኛውን እንጀራ በልተህ ነው ጆዬ? የትኛው አንድ እንጀራ ነው አይደለም የሚበላው በቀን? የትኛው እንትን ነው? አንተም ስራ ነህ፣ እሷም ስራ ናት። የትኛው ጊዜ ኖሯችሁ ሬክቴፕሽ ላይ አትሄድም? ያንን ውድ ቦርሳ ያንን ምናምን ግፋ ቤት ምንድን ነው የምታደርገው? ለልጆች ቢሆን ቅርስ ነው የምታስቀምጠው። ገባ? ለምትወልዳቸው ለወለድካቸው። እዚህ ላይ አንተ በርታ ካልክ ማንም ሴት አክብርሃ ነው የምትኖር። ገባ? እሷም በጎን ስታግዝ አንተም በጎን ስታግዛት የምታደርጉትን ነገር በሙሉ ተመካክራችሁ ተነጋግራችሁ፣ በተለይ ጆ ፊት ለፊት መነጋገር ቁጭ አድርገህ ይህን ትፈልጊያለሽ፣ ይህን ለቤተሰቦችሽ ትፈልጊያለሽ፣ ይህን ለአንቺ ትፈልጊያለሽ፣ ይህን ለራሳችን፣ ይህን ለልጆችሽ ቁጭ ብለን መነጋገር። እንደዛ ሰላም የሚሰጥህ የለም። እንዲያውም አጠራቅመ ትሰጥሃለች ለራስህ። እሷ ስትወጣ ደግሞ አንተ የራስን ቤት መጠበቅ፣ እረፍት ሲኖረ ትርፍ ጊዜ ሲኖራችሁ አብራችሁ መዝናናት፣ ኢንጆይ ማድረግ፣ ጥሩ ነገር ማውራት። ገባ? ትርፍ ነገር መጠጡንም እንግዲህ ከእግዚአብሔር ጋር ካቆምኩ ሌላ ምንም የረብሽ ነገር የለም። ኤክሰርሳይዝን ብትጀምር በቃ እኔ እንደ ድሮም እኮ እንትን እኮ አይደለም ይሄ እንደዚህ መጠጣ ምናምን እንደዚህ ምናምን አለ። ደስ ይላል። ወጣት ስትሆን ደግሞ ገባ ልጅ ስትሆን አሁን እንዳልከው ያ ከዙ ዊክስ አንዴ ምናምን ሰርተሽ ምናምን ፈታ። እኔ እንደዛ ነው ደስ የሚለኝ። ያ ግን ፈታ እኮ የሚባለው ጠርሙስ ውስኪ እኮ በመገልበጥ አይደለም ጆዬ። ፈታ የሚባለው ጥሩ ሬስቶራንት ሄዳችሁ ጥሩ ምግብ በልታችሁ አንድ ግላስ ባይን። ምክንያቱም አንተ መድም እየሄደ ነው፣ ኃላፊነት እየጨመረ ነው የሚሄደው። ገባ? ከዚህ በኋላ አንተ የቤተሰብ ኃላፊ ነው፣ የትልልቅ ልጆች እንዲሁም ደግሞ የሚመጣው ኔክስት ፋሚሊ። ስለዚህ ጆይ ኃላፊነት አለበት። በቃ ትልቅ ሰው ሄዳችሁ የሆነ ትራይድ አይነት
አንድ ግላስ ላይ ሁለት እሱም ከሆነ ምናልባት እሱም ይረብሸኛል ካልክ አለው ካልክ ደግሞ እሷ ሞር ማትጠጣ ቢሆን ደግሞ የተመረጠ ነው። ሴት ልጅ ሞር ባታረገው ደስ ይላል። ገባ በቃ እንጆ አርጋችሁ ቆንጆ እንቅልፍ ተጠቁ መተኛት። እንደሱ ሰላም የሚሰጥ ነገር ቆንጆ ፊልም ማየት፣ ስፖርት መስራት ወይ የሆነ ሌላ ሆቢ ሌላ ወጥታችሁ መዝናናት። ልጆቻችሁን በአመት አንድ ሁለት ጊዜ ይዞ ወጥቶ መዝናናት። ይሄ ነገር እኛ አልለመደብንም። ልጆች ይዘን የት ነው የምንሄደው? ኢትዮጵያ ስትረስ፣ ሌላ ስትረስ ከልጆች ጋር ከቤተሰብ ጋር ከእሷ ጋር ወጣ ብለፏ ብልጭ ምን የመሰለ እዛ ሀገራችሁ ሞልቷል። እዛ ብራዚል አጠገባችሁ ነው። እንዲያውም ለእናንተ ብዙ አሜሪካ እንደሚኖር ሰው ደግሞ እኔ ለምን ከአሜሪካ እንደማትወጣ አይገባኝም። ፏ ብልጭ ብላችሁ ተዝናንታችሁ ወደ ቤታችሁ በቃ